ሞተሮቹ ከውጭ ነው የሚመጡት ወይስ እዚሁ ሀገር ውስጥ የሚገጣጠሙ? እነዚህ ታርጋ የማይፈልጉም ላይሰንስ የማያስፈልጋቸው ይባላል። ይሄ አንዴ ቻርጅ ፉል ሆኖ ማክሲመም ስፒዱ ይሄኛው እስከ 190 ኪሎ ሜትር ድረስ ይሄዳል። ስለዚህ ባትሪ ደከመ ምናምን ብሎ ነገር የለም። ብዙ አይነት የስኩተር ሞዴሎች አሉን። እሺ አሁን እነዚህ ሞተሮች ከስተመር መጥቶ መግዛት ቢፈልግ ዋጋቸው ከስንት እስከ ስንት ነው? ሰላም የሉሉ ተመልካቾቻችን እንዴት ናችሁ? እንግዲህ የዛሬው ቪዲዮአችን የመንገድ መዘጋጋትና የታክሲ ሰልፍን የሚያስቀርልን አንድ የሞተር ሳይክል መሸጫ ቤት ተገኝተናል። ውስጥ ገብተን ደግሞ አንድ ላይ ምን እንደሚመስል እናያለን። ሰላም እንደና መጣሽ። ወንደና ቆየሽ እንዴት ነሽ? እስኪ ራስሽ ለተመልካቾች አስታውቂልኝ። እሺ የወይን ሀረግ አባይ ይባላለሁ። በዚህ ካምፓኒ የሴልስ ፐርሰን ነው የምሰራው። በጣም ጥሩ። እንግዲህ እንደማያቸው ከሆነ የኤሌክትሪክ ሞተሮች ይታዩኛል። ውስጥ ገብተን አንድ ላይ ነኝ። እሺ ካምፓኒያችን ያዲ በመባል ይታወቃል። ከተቋቋመ ለ30 ዓመታትን አስቆጥሯል። በሽያጭ ደግሞ ለተከታታይ 9 ዓመታት ግሎባሊ አንደኛ የሆነ ካምፓኒ ነው። ከ100 በላይ ብራንቾች አሉት በዓለማችን ላይ። ይሄ የመጀመሪያ ብራንች ነው ኢትዮጵያ ላይ ሲከፍት። ወደፊት በአዲስ አበባ ላይ ከ30 በላይ ሾሩሞችን ለመክፈት አቅደናል። እንዲሁም በክልል ከተሞችም ብራንቾቻችን የመክፈት እቅዶች አሉን ማለት ነው። ሞተሮቹ ከውጭ ነው የሚመጡት ወይስ እዚሁ ሀገር ውስጥ የሚገጣጠሙ ናቸው? ምርታቸው ቻይና ነው የሚገጣጠሙት። እኛው ጋር እኛን የምንገጣጥማቸው። የኛ ሞተሮች ከሌላው ለየት የሚያደርጋቸው የመጀመሪያው ባትሪያቸው ነው። ግራፊን ይባላል። ከሊቲየም ተሻሽሎ የመጣ ባትሪ ነው። ዳብል የሆነ ላይፍ ታይም አላቸው። በተጨማሪም ደግሞ ልክ እንደ መኪና ሾክ አብዞርበራቸው ሃይድሮሊክ ነው የሚወስዱት። እንዲሁም ደግሞ አሁን መጪውን ክረምት ስለሆነ ጎርፍ ውስጥ ቢሄዱ ዝናብ ቢመታቸው ውሃ አይገባቸው፣ ዋተር ፕሩፍ ናቸው። ከዛ ውጭ 2 ዓመት ዋራንት አለን ባትሪውን ጨምሮ። ሙሉ ስፔር ፓርት እቃዎች፣ አክሰሰሪዎች እንዲሁም ሜንቴናንስ አገልግሎት እንሰጣለን። በተጨማሪም ባትሪውን መቀየር ሲፈልጉም እኛ ጋር ይገኛል ማለት ነው። በጣም ጥሩ። ስለዚህ ሙሉ የመለዋወጫ እቃ እዚህ ያሉ ማለት ነው። ሁሉም መለዋወጫ እቃዎች እስከ አገልግሎት እስከመስጠት ድረስ አሉ። እሺ አሁን ደግሞ ዞር ዞር እያለ ሞተሮቹን ላሳይሽ። እሺ ይሄኛው ሞዴል ኩልጆይ ይባላሉ። እነዚህ ታርጋም አይፈልጉም፣ ላይሰንስ የማያስፈልጋቸውም። አሁን ለምቹ ለሆነው ለኮሪደር ልማታችን ታስበው የመጡ ናቸው። እነዚህ አንድ ቻርጅ ፉል ሆኖ እስከ 80 ኪሎ ሜትር ድረስ ይሄዳሉ። እነዚህ ደግሞ አሬን ይባላሉ። እነዚህ የምታያቸው ብዙ የከለር አማራጮች አሉ። እነዚህ አንድ አይነት ናቸው። አንድ አይነት ሞዴል ናቸው። 4 አይነት የከለር አማራጭ አላቸው። እነዚህ አንድ ቻርጅ ፉል ሆኖ እስከ 120 ኪሎ ሜትር ድረስ ይሄዳሉ። ከዛ ውጪ ሁሉም ሞተሮች ውስጣቸው ላይ ስቶሬጅ አላቸው። በተጨማሪ ይሄኛው ሞዴል ሲመጣ ደግሞ የራሱ ቦክስ ተገጥሞ የመጣ ነው ማለት ነው። ስለዚህ እዛ ውስጥ የፈለግነውን እቃ ማስቀመጥ እንችላለን ማለት ነው። እስከ 260 ኪሎ ግራም ድረስ የመሸከም አቅም አላቸው እነዚህ ማለት ነው። እንደምታያቸው 4 አይነት የከለር አማራጭ አላቸው። ቻርጂንግ ታይማቸው የሁሉም ሞተሮች እስከ 6 ሰዓት ድረስ ቻርጂንግ ታይም ይፈልጋሉ። ለመሙላት 6 ሰዓት ይፈልጋሉ ማለት ነው። ከዛ በተጨማሪ ሌሎች ሞዴሎችን ላሳያችሁ። እነዚህ የምታያቸው ሞዴሎች ኤቴስ ፕሮ ይባላሉ። እነዚህ ተመሳሳይ 4 አይነት ከለር አማራጭ አላቸው። እነዚህ አንድ ቻርጅ ፉል ሆነው እስከ 170 ኪሎ ሜትር ድረስ ይሄዳሉ። ከነዛኛው ከፍ ይላል ማለት ነው። ከፍ ይላሉ። እነዚህ እስከ 170 ኪሎ ሜትር ድረስ ይሄዳሉ። ተመሳሳይ ናቸው። ሁሉም ሞተሮች ውስጣቸው ላይ ከፍቼ እንዳሳየሽ ቅድም ስቶሬጅ አላቸው። እኛ ሲመጡ መደገፊያ ባላቸው ነው የሚመጡ። እንደዛ ነው የምንሸጣቸው። ግን ከስተመር ደግሞ እንደዚህ አይነት የተጨማሪ የመጋጫ ብረቶችን እንዲጨመርለት የሚፈልግ ከሆነ እንዲሁም ደግሞ እቃ መጫኛ ብረቶችን እንዲጨመርላቸው ማለት ነው የሚፈልጉ ከሆነ እኛ አስተካክለን እንሸጣለን ማለት ነው። ቀጣዩ ሞዴላችን ደግሞ G20 ይባላል። እነዚህ ደግሞ አንድ ቻርጅ ፉል ሆኖ ማክሲመም ስፒዳቸው እስከ 150 ኪሎ ሜትር ድረስ ይሄዳሉ ማለት ነው። ከፍ እያሉ ነው ማለት ነው። ከፍ እያሉ ነው የሚሄዱት። እነዚህም ተመሳሳይ ከለር አማራጭ አላቸው። ሌላኛው ደግሞ ትልቁ የቤቱ ትልቁ ደግሞ ቮልት ጋርድ ይባላል። ይሄኛው ይባላል። ይሄ አንድ ቻርጅ ፉል ሆኖ ማክሲመም ስፒዱ ይሄኛው እስከ 190 ኪሎ ሜትር ድረስ ይሄዳል። ይሄኛው 2 አይነት ከለር አማራጭ ያለው
በቀይና በሰማያዊ ከለር አማራጭ። ዋስትናውስ ምን ይመስላል? ስንት ዓመት ዋስትና? ዋስትናቸው ባትሪን ጨምሮ እስከ 2 ዓመት ድረስ አለ። ግራፊን ባትሪ አሁን ካሉት የባትሪ ቴክኖሎጂዎች መጀመሪያ ደረጃ ላይ የሚገኘው ነው። ይህም ባትሪ የሚጠቀመው የኛ ካምፓኒ ብቻ ነው። ከዛ ውጪ ምንድነው መሰለሽ የባትሪ አድቫንቴጁ ዳብል የሆነ ላይፍ ታይም አለው ከሊቲየም አንጻር ሲወዳደር፣ እንዲሁም ደግሞ ውስጥ ላይ የሚፈጠሩ ሙቀቶችን እሳት አንዳንድ የሚፈጠሩ እንትኖች አሉና እሱም ይከላከልልናል ማለት ነው። ከዛ ውጪ ከስተመሮቻችን ሞተራቸውን ተጠቅመው ባትሪው ፐርሰንቱ መቀነስ ሲጀምር እንደሌላው ባትሪ የሚጣል ባትሪ አይደለም። ይሄ ይቀየራል። ይመጡና የተወሰነ ፐርሰንት ነው እንጂ የሚቀንስ ሙሉ ለሙሉ አይወድቅም ይሄ ባትሪ። ስለዚህ ምን ያደርጋሉ? ይዘው ይመጡና ብር ጨምረው እኛ ጋር እንቀይርላቸዋለን ማለት ነው። ስለዚህ ባትሪ ደከመ ምናምን ብሎ ነገር የለም። እዚህ ጋር ደግሞ ስኩተር ይታያኛል። እስኪ ስለዚህኛው ደግሞ ንገሪኝ። ብዙ አይነት የስኩተር ሞዴሎች አሉን። ትልቁ ኢንላይት ማክስ ይባላል። ለጊዜው ጨርሰናቸው ነው። እሱ አንድ ቻርጅ ፉል ሆኖ እስከ 65 ኪሎ ሜትር ድረስ ይሄዳል። ስኩተሮቻችን የሚጠቀሙት ባትሪ ሊቲየም ባትሪ ነው የሚጠቀሙት። ኤሌክትሪክ ብሬክ አላቸው፣ ፕላስ ዲስክም ናቸው ማኑዋሊ። ወገባቸው ላይም እንደምታያቸው ታጣፊ ናቸው፣ ቀላል ናቸው መኪና ውስጥም ለማስገባት። በተጨማሪ ደግሞ አፕሊኬሽን አላቸው ራሳቸውን የቻለ የራሱ ያጂና ሚል ከፕሌይ ስቶር ቀጥታ በማውረድ ስልክሽ ጋር አይፎንም ይሁን አንድሮይድ ኮኔክት አድርገሽ ጂፒኤስ መከታተል ትችያለሽ። እንዲሁም ደግሞ ሞተርሽንም ሎክ ማድረግ ትችያለሽ ማለት ነው። ስለዚህ ተጣጥፎ በመኪና ውስጥም መግባት ይችላል ማለት ነው። ይችላሉ። እንደነገርኩሽ ትልቁ አሁን ላይ አልቀው ነው ጨርሰናቸው ነው። ኢንላይት ማክስ ይባላል። በፉል ቻርጅ እስከ 65 ኪሎ ሜትር ይሄዳል። ሚዲየሙ ደግሞ ይሄኛው ነው። ኬስ 6 ፕሮ ይባላሉ። እነዚህ ደግሞ በፉል ቻርጅ እስከ 60 ኪሎ ሜትር ድረስ ይሄዳሉ። ቻርጅ ለማድረግ ስንት ሰዓት ይፈጃል? 4 ሰዓት ይፈልጋል። ትንሿ ደግሞ ጨርሰናት ነው። እሷንም አንድ የቻርጅ ፉሉና እስከ 45 ኪሎ ሜትር ትሄዳለች ማለት ነው። እሺ አሁን እነዚህ ሞተሮች ከስተመር መጥቶ መግዛት ቢፈልግ ዋጋቸው ከስንት እስከ ስንት ነው? ዋጋቸው ከ100 እስከ 300 ሺህ ብር ድረስ ናቸው። በጣም ስለዚህ በነዛ መሃል ላይ ያለው ማለት ነው ማንኛውም አይነት ሞተር ሬንጃቸው ነው ከ100 እስከ 300 ሺህ። እሺ በስተመጨረሻ ማስተላለፍ የምትፈልጉ መልእክት ካለ እንዲሁም ደግሞ ቀረ የምትዩ ነገር ካለ ለተመልካች አስብ። አድራሻችን ቦሌ ጃፓን ራማዳን ሆቴል ፊት ለፊት እንገኛለን። ያሳየውሽን ሞተሮች በሙሉ ከስተመሮቻችን መጥተው ማግኘት ይችላሉ። በተጨማሪም ደግሞ እኛም ማግኘት በስልክ ለሚፈልጉ ከታች በምናስቀምጠው ስልክ እኛን ኮንታክት ማድረግ ይችላሉ። አመሰግናለሁ። እንግዲህ ተመልካቾቻችን የአዲ ሞተር ሳይክል ተገኝተን የነበረን ቆይታ ይሄንን ይመስላል። ማንኛውም አይነት በኤሌክትሪክ የሚሰራ የሞተር ሳይክሎች ማግኘት ከፈለጋችሁ የአዲ ሞተር ሳይክልን መታችሁ ማናገር ትችላላችሁ። እንዲሁም ደግሞ ከስር በሚገኘው ስልክ እየደወላችሁ እነሱን ማግኘት ትችላላችሁ። እስካሁን የነበረን ቆይታ ይሄንን ይመስላል። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ መልካም ቆይታ